የቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ የእንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተማማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ለምሳሌ ኢሞ፣ ቴሌግራም፣ ዋትሳፕ፣ ፌስቡክ ላይ ገብታችሁ ኢንስታግራም ቻት ማድረግ ብትፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ከዛም አልፎ ደግሞ ዩቲዩብ ላይ እና ቲክቶክ ላይ ገብታችሁ ኮመንት ማንበብ መጻፍ ብትፈልጉ አማርኛ በእንግሊዝኛ ነው ያለ ማለት ነው። ስለዚህ እሱን ለማሻሻል እኛ እዚህ ጋር በየቀኑ አሪፍና ጠቃሚ አረፍተ ነገሮችን እየለቀቅን እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት እያዛችሁ ፕራክቲስ ማድረግ ነው። ከዛ በተረፈ ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ከሰኞ እስከ ዓርብ ለአንዳንድ ሰዓት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ደውሉልን፣ አሊያም ደግሞ ሀይበሉን ማውራት እንችላለን ማለት ነው። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው ብዙ ጊዜ የምንጠቀማቸው አረፍተ ነገሮችን እንዴት አድርገን እንጥፋለን የሚለውን አብረን የምናይ ይሆናል ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። እሺ ልጀምር። ዛሬ ትንሽ አልተመቸኝም። አንድ ሰው ዛሬ ታልተመቸው ዛሬ ትንሽ አልተመቸኝም ብሎ መናገር ቢፈልግ ዛሬ ትንሽ አልተመቸኝም፣ ዛሬ ትንሽ አልተመቸኝም። ስለዚህ አማርኛው በአንድ ላይ ምን ይሆናል? ዛሬ ትንሽ አልተመቸኝም። ኦኬ። ዛ አራተኛ ስለሆነች ዜድ እና ኤ፣ ሬ፣ አር እና ኢ በአንድ ላይ ዛሬ፣ ት፣ ቲና አይ እንጠቀማለን። ን፣ ኤን ብቻዋን፣ ሽ፣ ኤስ እና ኤች ትንሽ። ኦኬ። ዛሬ ትንሽ። አ፣ ኤ እንጠቀማለን። ል፣ ኤል እንጠቀማለን። ተ፣ ቲና ኢ፣ መ፣ ኤም ኢ፣ ቼ፣ ሲኤች ኢ፣ ኝ፣ ጂና ኤን፣ ም፣ ኤም ብቻዋን እንጠቀማለን። አልተመቸኝም ይላል ማለት ነው። ስለዚህ በአንድ ላይ ዛሬ ትንሽ አልተመቸኝም ብለን ለመጻፍ ይህን ይመስላል ማለት ነው። ዛሬ ትንሽ አልተመቸኝም። ኦኬ። ቀጣይ ደግሞ ይቅርታ በኋላ እደውላለሁ። የሆነ ሰው ደውሎላችሁ ስራ ላይ ብትሆኑ ይቅርታ በኋላ እደውላለሁ ብላችሁ ቴክስት ማድረግ ብፈልጉ ይቅርታ በኋላ እደውላለሁ፣ ይቅርታ በኋላ እደውላለሁ። በአንድ ላይ ይቅርታ በኋላ እደውላለሁ ይላል ማለት ነው። ይ ዋይ እንጠቀማለን። ቅ ኬ እንጠቀማለን። ር አር እንጠቀማለን። ታ ደግሞ ቲና ኤ በአንድ ላይ ይቅርታ በቢና ኢ፣ ኋ ኤች ዩ ኤች ዲቃላ ሆይ ትባላለች። ዩ እና ኤን ትወስዳለች ማለት ነው። ላ ደግሞ ኤል እና ኤ በአንድ ላይ በኋላ እ ኢን እንጠቀማለን። ደ ዲና ኢ፣ ው ደብሊው፣ ላ ኤል ኤ፣ ለ ኤል ኢ፣ ሁ ኤች ዩ እደውላለሁ። በአንድ ላይ ይቅርታ በኋላ እደውላለሁ ብለን ለመጻፍ ይሄን ይመስላል ማለት ነው። ስለዚህ እዚህ ጋር በአማርኛ አለ፣ እዚህ ጋር በእንግሊዝኛ። ሁሌም እንደምላችሁ አማርኛውንም እያሻሻላችሁ ነው ማለት ነው። ስለዚህ ይቅርታ በኋላ እደውላለሁ። ኦኬ። ቀጣይ ደግሞ እኔ በጣም ደስ ብሎኛል። የሆነ ነገር ደስ ታላችሁ እኔ በጣም ደስ ብሎኛል ብላችሁ መናገር ብትፈልጉ እኔ በጣም ደስ ብሎኛል፣ እኔ በጣም ደስ ብሎኛል። በአንድ ላይ እኔ በጣም ደስ ብሎኛል ይላል ማለት ነው። እኔ በጣም ደስ ብሎኛል። እኔ ኢ ኤን ኢ እኔ ይላል። በ ቢና ኢ፣ ጣ ቲኤ፣ ም ኤም ብቻዋን፣ በጣም ደ ዲ ብቻዋን፣ ዲኢ፣ ስ ኤስ እንጠቀማለን። ደስ ብ ብን እንጠቀማለን። ሎ ኤል እና ኦ፣ ኛ ጂ ኤን ኤ፣ ል ኤል እንጠቀማለን። ብሎኛል በአንድ ላይ እኔ በጣም ደስ ብሎኛል። ስለዚህ እኔ በጣም ደስ ብሎኛል ብለን መናገር ብፈልጉ እንደዚህ እናደርጋለን ማለት ነው። ኦኬ። ቀጣይ ደግሞ ፈተናው ከባድ ነበር። የሆነ ፈተና ተፈተናችሁ ፈተናው አስቸጋሪና ከባድ ከሆነ ፈተናው ከባድ ነበር ብላችሁ መናገር ብፈልጉ ፈተናው ከባድ ነበር በአንድ ላይ ምን ይሆናል? ፈተናው ከባድ ነበር፣ ፈተናው ከባድ ነበር። ፈ ኤፍ ኢ፣ ተ ቲና ኢ፣ ና ኤን ኤ፣ ው ደብሊው እንጠቀማለን። ፈተናው ከ ኬኢ፣ ባ ቢና ኤ፣ ድ ዲን እንጠቀማለን።
ከባድ ነ ኤንኢ በቢኢ ር አር ብቻዋን ነበር። በአንድ ላይ ፈተናው ከባድ ነበር። ፈተናው ከባድ ነበር ማለት እንችላለን ማለት ነው። ኦኬ ቀጣይ ደግሞ እህቴ ጎበዝ ተማሪ ናት። እህታችሁ ጎበዝ ተማሪ ከሆነች ለአንድ ሰው እህቴ ጎበዝ ተማሪ ናት ብላችሁ መናገር ብትፈልጉ እህቴ ጎበዝ ተማሪ ናት። በአንድ ላይ እህቴ ጎበዝ ተማሪ ናት። ይህን እንጠቀማለን። ህ እች ብቻዋን፣ ቴ ቲና ኢ፣ እህቴ ጎ ጂኦ፣ በ ቢና ኢ፣ ዝ ዜድ ብቻዋን፣ ጎበዝ ተ ቲኢ፣ ማ ኤምኤ፣ ሪ አርና አይ፣ ተማሪ ና ኤንኤ፣ ት ቲ ብቻዋን፣ ናት። በአንድ ላይ እህቴ ጎበዝ ተማሪ ናት ማለት እንችላለን ማለት ነው። ኦኬ ቀጣይና የመጨረሻው መዲና ቡና አፈላች። መዲና ቡና አፈላች ብላችሁ መጻፍ ብትፈልጉ መዲና ቡና አፈላች። ኦኬ መዲና ቡና አፈላች። በአንድ ላይ መዲና ቡና አፈላች። መ ኤምኢ፣ ዲ ዲና አይ፣ ና ኤንኤ፣ መዲና ቡ ቢና ዩ፣ ና ኤንኤ፣ ቡና አ ኤ እንጠቀማለን። ፈ ኤፍኢ፣ ላ ኤልኤ፣ ች ሲኤች፣ አፈላች። በአንድ ላይ ምን ይሆናል? መዲና ቡና አፈላች ብለን መናገር እንችላለን ማለት ነው። ስለዚህ የዛሬ ትምህርታችን ይህን ይመስል ነበር ማለት ነው። ዛሬ ትንሽ አልተመቸኝም፣ ይቅርታ፣ በኋላ ደውላለሁ። እኔ በጣም ደስ ብሎኛል። ፈተናው ከባድ ነበር። እህቴ ጎበዝ ተማሪ ናት። መዲና ቡና አፈላች። አሁን እናንተ ምን ታደርጋላችሁ? ከኔ ጋር እዚህ ጋር አብራችሁ እንትን ታላችሁ በኋላ ደግሞ በራሳችሁ በቃ እየደጋገማችሁ ፕራክቲስ ማድረግ ማለት ነው። ስለዚህ ስለነበረን ቆይታ ከልብ እናመሰግናለን። ቴንኪው